ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። ዛሬም ሊቨርፑልን በሚመለከቱ ጉዳዮች ተመልሼ መጥቻለሁ። በዛሬው ዕለት ምን መለከታቸው እንግዲህ ቨርጂል ቫን ዳይክ 11ኛው የሊቨርፑል አምበል መሆን ችሏል። የፕሪሚየር ሊጉን ዋንጫ ማሳካት ሲችል በዚህ ዙሪያ እንግዲህ ምን መለከታቸው ጉዳዮች ይኖራሉ። በተጨማሪም ደግሞ ኮዲ ጋክፖ ከኤፍኤው ቅጣት ሊጠብቀው ይችላል እየተባለ ነው የሚገኘው። ይሄን ምን መለከት ይሆናል። በተጨማሪም በትሬንት አሌክሳንደር አርኖልድ ዙሪያ የወጡ መረጃዎች አሉ። እነዚህ መረጃዎች እንደሚሉት ከሆነ እንግዲህ ሙሉ ለሙሉ በሩ ዝግ አይደለም ይሉናል። ትንሽም ቢሆን ክፍት ነው ተብሏል። ይሄን ምን መለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ እንግዲህ ወደ ያስኩላችሁ ጉዳይ ይገባለሁ። በመጀመሪያም የምንመለከተው እንግዲህ የኮዲ ጋክፖን ጉዳይ ይሆናል። ኮዲ ጋክፖ እንግዲህ ከኤፍኤው ቅጣት ሊጠብቀው ይችላል እየተባለ ነው። ምክንያቱም ደግሞ ባለፈው ከቶተናም ጋር በተደረገው ጨዋታ እንግዲህ ሊቨርፑል 5-1 በሆነ ውጤት ሲያሸንፍ ሶስተኛዋን ግብ ማስቆጠሩ አይዘነጋምና ግቧን ካስቆጠረ በኋላ እንግዲህ ማሊያውን አውልቆ መጨፈሩ አይዘነጋም። በዛም ቢጫ ካርድ መሰጠቱ አይዘነጋም። ነገር ግን ደግሞ ያደለም ቅጣት የሚያሰጠው በቲሸርቱ ላይ ተጽፎ የነበረው ማሊያውን ሲያውልቅ ማለት ነው አይ ቢሎንግ ቱ ጂሰስ የሚል ነበርና በዛም ምክንያት እንግዲህ ከኤፍኤው ቅጣት ሊጠብቀው ይችላል እየተባለ ነው። ምክንያቱም በኤፍኤው ሩል መሰረት እንግዲህ ማንኛውም ተጫዋች በሚጨፍርበት ሰዓት ወይም ደስታውን በሚገልጽበት ሰዓት እንግዲህ ምንም አይነት የፖለቲካም ይሁን የሃይማኖትም መልእክት ማስተላለፍ የለበትም የሚል ህግ አለና አይ ቢሎንግ ቱ ጂሰስ የሚለው ደግሞ ሃይማኖታዊ ነክ ስለሆነ ምናልባትም በዛ የኤፍኤ ቅጣት ሊጠብቀው ይችላል እየተባለ ነው። በጣም የሚያስገርም ነገር ነው። ምክንያቱም የሃይማኖትን ነገር ነው ይሄን ያንጸባረቀ ያለው። በርግጥ ያ ትክክል ላይሆን ይችላል በህጋቸው መሰረት። ነገር ግን ደግሞ እነሱም ደግሞ የሚያንጸባረቁት ትክክል ያልሆነ ነገርም ደግሞ አለ። ሁላችንም የምናውቀው በተለይ ደግሞ በእኛ ሀገር እንግዲህ ተቀባይነት የሌለው ነውር የሆነ ነገር እንግዲህ እነሱ በግድ አስተላልፉ የሚሉት ነገር አለ። እንደውም በአብዛኛው በዓለም ሀገራት እንግዲህ ያ ነገር በሚደረግበት ሰዓት እንግዲህ አንዳንድ ቦታዎች ላይ ጭራሽ ኳስ እንዳይታይም ሲደረግ ነበርና ያንን ነገር በግድ አስተላልፉ እያሉ ይሄንን ነገር መከልከላቸው በጣም የሚያስገርም ነገር ነው። ከዚህ በፊትም እንግዲህ የተቀጡ ተጫዋቾች አሉ። እንደውም በደንብ የሚታወቀው ካካ ነው። ካካ በ2007 ከሊቨርፑል ጋር ባደረገው የሻምፒዮንስ ሊግ ፍጻሜ ጨዋታ ልክ እንደዚሁ እንደተመሳሳይ እንደ ኮዲ ጋክፖላ አይ ቢሎንግ ቱ ጂሰስ የሚል ቲሸርት ለብሶ ነበርና በዛ ምክንያት እንግዲህ ቅጣት ጠብቆታል። አሁንም እንግዲህ ኮዲ ጋክፖ ቅጣት ሊጠብቀው ይችላል ነው እየተባለ ያለው። ምናልባትም ሊቨርፑልም በገንዘብ ደረጃ ሊቀጣ የሚችልበት ሁኔታ አለ እየተባለ ነው። የምታስታውሱ ከሆነ እንግዲህ በዚህ ሲዝን ማርክ ጌ የአምበልነት ምልክቱን በሚያደርግበት ሰዓት እንግዲህ ያኛውን አጸያፊውን ያርመ ባንድ ማለት ነው እዛ ላይ እንግዲህ ጂሰስ ላቭስ ዩ ብሎ ጽፎ ነበርና በዛ ምክንያት እንግዲህ ውዝግብ አስነስቶ ነበር። ነገር ግን ደግሞ ያንንም አድርጉ እየተባሉ በግዴታ እንዲደረግም እያስገደዱ ይሄን ነገር በመጻፉ እንግዲህ በዛ ሊታለፍ ይችላል በማስጠንቀቂያ ደረጃ ማለት ነው። ነገር ግን ኮዲ ጋክፖን እንግዲህ ሊቀጡ የሚችሉበት ሁኔታ አለ እየተባለ ነው የሚገኘው። ነገር ግን ምንድነው ቅጣቱ የሚለው ነገር እስካሁን ድረስ አልተወሰነም። ጨዋታ ነው ገንዘብ ነው ወይ የሚለው ነገር ገና ይፋ አልተደረገም። ነገር ግን ምርመራ እየተደረገበት ነው እየተባለ ይገኛል። ሌላኛው ምን መለከተው ጉዳይ ደግሞ በዛሬው ዕለት እንግዲህ ወጡ አንዳንድ መረጃዎች ምንድነው የሚሉት ሉዊስ ዲያዝ እንግዲህ ከሊቨርፑል ጋር ክፍት የሆነ ድርድር በቅርቡ ያደርጋል እየተባለ ይገኛል። ይሄንንም ዘገባ ይዞት የወጣው እንግዲህ ኮሎምቢያዊ ዘጋቢ የሆነው ፔፕ ሲያራ የሚባለው ጋዜጠኛ ነውና በትዊተር ገጹ በጻፈው እንግዲህ ምንድነው ያለው በቅርብ ሳምንታት እንግዲህ ኮንትራት በማደስ ዙሪያ ሊቨርፑልና ሉዊስ ዲያዝ ተወካዮች ንግግር ያደርጋሉ ብሏል። በርግጥ በይፋ ይሁን እንጂ ይሄ ንግግራቸውን የሚጀምሩት እስካሁን ድረስ እንግዲህ በሁለቱም ወገን በኩል እንግዲህ ግንኙነቶች አሉ። እንደሚታወቀው እንግዲህ ከዚህ በፊትም መረጃዎች ሲወጡ እንደነበረው ይህ ሲዝን ከተጀመረ በኋላም እንግዲህ ሊቨርፑሎች ኮንትራት አቅርበውለት ነበርና ያንንም እንግዲህ ውድቅ ማድረጉ አይዘነጋም። ከዛ በኋላም እንግዲህ በመሃል ግንኙነት አለ። ያን ያህል በጣም የጠበቀ ባይሆንም ወይም ደግሞ በይፋ የወጣ ድርድር ባይሆንም ነገር ግን በሁለቱም ወገኖች በኩል ግንኙነት ነበር። አሁን ግን እንደ ኮሎምቢያዊ ጋዜጠኛ ዘገባ ከሆነ እንግዲህ በቀጣይ ሳምንታት በኮንትራት ማደስ ዙሪያ እንግዲህ ንግግር ያደርጋሉ ተብሎ ይጠበቃል። እንደሚታወቀው እንግዲህ የሉዊስ ዲያዝ ኮንትራት እስከ 2027 ድረስ ብቻ ነው። ከዛ በኋላ እንግዲህ በነፃ መውጣት ይችላልና ሊቨርፑሎች እንግዲህ ምናልባትም ካሁኑ ኮንትራቱን ወይ ማራዘም ካልሆነ ደግሞ በክረምቱ እሱን ለመሸጥ ያሰቡ ይመስላሉ። እና ይሄም ውሳኔያቸው እንግዲህ ለሊቨርፑል ጥሩ ይመስለኛል። ምክንያቱም ቢያራዝም ከዚህ በኋላ 2 አመት 3 አመት ከቆየ በኋላ ራሱ መሸጥ የሚቻልበት ሁኔታ አለ። ካላራዘመ ደግሞ ካሁኑ እሱን ሸጦ ገንዘቡን ለሌላ ምርጥ ለሚባል ተጫዋች ወይም ከሱ ለተሻለ ተጫዋች እንግዲህ ማዋል የሚቻልበት ሁኔታ አለ። ምክንያቱም በዚህ ሰዓት እንግዲህ ከፍተኛ ገንዘብ የማውጣት ቻንሱ የሰፋ ነው። በተለይም ደግሞ የተለያዩ ክለቦች እሱን ለማስፈረም ፍላጎታቸውን ከማሳየታቸው አንፃር በተለይ የሳውዲ ክለቦች ማለት ነውና ለሊቨርፑል እንግዲህ ይሄ ውሳኔ ጥሩ ይመስለኛል። ወይ ኮንትራቱ ማራዘም ካልሆነ ደግሞ የማይቆይ ከሆነ ደግሞ በሚመጣው የክረምት ዝውውር መስኮት እንግዲህ እሱን መሸጥ የተሻለ ውሳኔ ይመስለኛል። ሌላኛው የምንመለከተው ጉዳይ እንግዲህ ትሬንት አሌክሳንደር አርኖልድን ይሆናል። ትሬንት አሌክሳንደር አርኖልድ እንግዲህ በሊቨርፑል ያለው ቆይታ ላይ ያበቃ በጣም
ትንሽ ጊዜ ብቻ ነው የቀረው። ይሄ ሲዝን ሲያበቃ እንግዲህ ከሊቨርፑል ጋር ያለው የኮንትራት ሁኔታ የሚያበቃ ይሆናል እና ከዚህ በፊትም እንግዲህ በስፋት ሲወጡ የነበሩት መረጃዎች እንደሚናገሩት ከሆነ እንግዲህ ወደ ሪያል ማድሪድ ለመግባት ሙሉ ለሙሉ ተስማምቷል የሚሉ መረጃዎች ሲወጡ ነበር። ነገር ግን ትናንትና ምሽትና ዛሬ ጠዋት ላይ በወጡ መረጃዎች መሰረት እንግዲህ ሙሉ ለሙሉ በሩ አልተዘጋም። በሊቨርፑል ሊቆይ የሚችልበትም ትንሽም ብትሆን ቻንስ አለ እየተባለ ይገኛል። ዴቪድ ኦርንስታይንም ዘግቦታል። ሌሎችም ዘገቦችም እንግዲህ በዚህ ዙሪያ መረጃዎች ሲወጡ ነበር። በተለይ ደግሞ ሊቨርፑል ባለቤት የሆነው ጆን ሄነሪ ሚስት እንግዲህ ጆን ሄነሪና ትሬንት አሌክሳንደር አርኖልድ እያወሩ በኢንስታግራም ላይ የለቀቀችው ፎቶ አለና ያም ነገር እንግዲህ ትንሽ መነጋገሪያ ነገር ሆኗል። በተለይ ደግሞ ከፎቶ ስር የተጻጻፈችው መልእክት ማለት ነውና ምናልባትም ያ ነገር እንግዲህ በሊቨርፑል ያቆየው የሚችል ትንሽም ብትሆን ጭላንጭል አለች እንዲባል አስብሎታል እና ሙሉ ለሙሉ እስካሁን ድረስ አልተዘጋም። ድርድሮች እየተካሄዱ ነው የሚገኙትና ምናልባትም በሊቨርፑል ሊቆይ የሚችልበት በጣም ጥቂትም ብትሆን ቻንስ አለ እየተባለ ይገኛል። እንደዚሁም ደግሞ ኮዲ ጋክፖ እንግዲህ ከጨዋታው በኋላ የሰጠው አስተያየት ነበር። ምንድነው ያለው? እሱም ሙሐመድ ሳላህና ቨርጂል ቫን ዳይክ በሊቨርፑል መቆየታቸው ተረጋግጧል። ትሬንት አሌክሳንደር አርኖልድም በሊቨርፑል ይቆያል ብለን ተስፋ እናደርጋለን ብሏልና ያም ነገር እንግዲህ ምናልባትም አሁንም እድል እንዳለ ፍንጭ የሰጠ ይመስላልና ዴቪድ ኦርንስታይንም በዘገባው እንግዲህ ሙሉ ለሙሉ አልተዘጋም፣ በሩ ትንሽም ብትሆን ክፍት ነች ብሏል። በሊቨርፑል ያቆዩ የሚችል እድል አለ ብሏል። ይሄ እንግዲህ ለሊቨርፑል በጣም ጥሩ ዜና ነው። ምክንያቱም እንግዲህ ትሬንት አሌክሳንደር አርኖልድ በሊቨርፑል የሚቆይ ከሆነ እንግዲህ ሶስቱም ምርጥ የሚባሉ የሊቨርፑል ተጫዋቾች እንግዲህ በሊቨርፑል ይቆያሉ ማለት ነውና ከዚህ በኋላ እንግዲህ ሊቨርፑል መገንባት ለሚፈልገው ነገር እንግዲህ ወሳኝ ሚና ይጫወታሉ። በተለይ ደግሞ ቀጣይ አመታት እንግዲህ ለሊቨርፑል በጣም ከባድ ነው የሚሆንበት። በተለይ ዘንድሮ እንግዲህ ዋንጫውን ከማሸነፉ አንፃር ቀጣይ አመትም እንግዲህ ይህንን ነገር ማስጠበቅ መቻል አለበትና ቀጣይ አመት እንግዲህ ከባድ ጨዋታዎች ነው የሚጠብቁት። ምክንያቱም ሁሉ ጊዜም እንግዲህ የመጀመሪያው አመት ላይ አንድ ክለብ ምርጥ ከሆነ ቀጣይ አመት ላይ እንግዲህ ክለቦች ለዛ ነገር ተዘጋጅተውበት ነው የሚመጡት እና ምናልባትም ቀጣይ አመት እንግዲህ በጣም አስቸጋሪ ጊዜም ሊሆን ይችላል። በተጨማሪም እሱ ሲቆይ እንግዲህ የሊቨርፑል ቻንስ ምንፈጥርበት እድል እየሰፋ ነው የሚሄደው። አሁን በዚህ ሰዓት እንግዲህ በዋነኝነት ሊቨርፑል ቻንሶችን ክሬት የሚያደርገው እንግዲህ ከቀኝ መስመር ላይ ካሉ ተጫዋቾች ነው ከትሬንት አሌክሳንደር አርኖልድና ከሙሐመድ ሳላህ ነውና ትሬንት አሌክሳንደር አርኖልድ የሚወጣ ከሆነ እንግዲህ ሌላ ቦታ ላይ ቻንስ ክሬት ማድረግ የሚችል ተጫዋች እንግዲህ መፍጠር ያስፈልጋል፣ ወይም ደግሞ ቻንስ ክሬት የሚደረግበት ቦታ መፍጠር ያስፈልጋልና ትሬንት አሌክሳንደር አርኖልድ የሚቆይ ከሆነ ግን መከላከል ላይ ችግር እንዳለበት ሁላ ወደፊት ሲሄድ ግን በጣም ድንቅ የሚባል ተጫዋች ነውና ያንን ነገር እንግዲህ ከሱ አሁንም የምናገኘው ይሆናል፣ ማግኘታችንን የምንቀጥል ይሆናል። በተጨማሪም እንግዲህ ለቀጣይ አመታት እንግዲህ የሊቨርፑል ዋና አምበል ይሆናል ተብሎ ነው የሚጠበቀው። በተለይ ደግሞ ቨርጂል ቫን ዳይክ በማይኖርበት ሰዓት ወይም ደግሞ ከሊቨርፑል ቢወጣ ወይ ጫማ ቢሰቅል እንግዲህ ትሬንት አሌክሳንደር አርኖልድ እንግዲህ የሊቨርፑል አምበል ይሆናል ተብሎ ነው የሚጠበቀውና ያም ነገር እንግዲህ ይዞ የሚቀጥል የሚሆን ይሆናል። በሊቨርፑል መቆየት እንግዲህ ለሊቨርፑል ጥሩ የሚባል ዜና ነው። ነገር ግን ይቆያሉ የሚለው ግን እስካሁን ድረስ ጥያቄ ነው የሚሆነው። ምንም እንኳን በሩ ከፍተ ቢሆንም ትንሽ ጭላንጭልም ቢኖረው ማለት ነው። በመጨረሻ የምንመለከተው ጉዳይ ደግሞ ሊቨርፑል እንግዲህ እሁድ ከቶተናም ጋር ባደረገው ጨዋታ 5-1 አሸንፎ ሊቨርፑል 20ኛውን የሊግ ዋንጫውን ማሸነፉ አይዘነጋም። በዚህም መሰረት እንግዲህ ቨርጂል ቫን ዳይክ 11ኛው አምበል መሆን ችሏል። ለሊቨርፑል የሊግ ዋንጫውን ሲያሳካ ቀሪዎቹ 10 አምበሎች እነማን ናቸው የሚለውን ነገር እንመለከታለን። በተጨማሪም እንግዲህ ዛሬ በታሪክ ሊቨርፑል የመጀመሪያውን የሊግ ዋንጫ ያሸነፈበት ቀን ነው። አንድ ብሎ የጀመረበት ቀን እንግዲህ 1901 ነበረ። ከዛ በኋላ እንግዲህ ዘንድሮ 2025 ላይ የምንገኘውና በ125 አመታት እንግዲህ 20 የሊግ ዋንጫዎችን ማሳካት ችሏል ማለት ነው። እንግዲህ የመጀመሪያው የሊቨርፑል አምበል የነበረው በ1901 ላይ ሊቨርፑል ዋንጫውን ሲያሳካ እንግዲህ አሌክስ ሬስቤርክ የተባለው ተጫዋች ነበረ። ይህ ተጫዋች እንግዲህ በ1901 ዓመተ ምህረት የመጀመሪያውን ዋንጫ አሳካ። ከዛ በኋላ ደግሞ በ1905 እና 06 ሲዝን ላይ እንግዲህ ሁለተኛውን የሊግ ዋንጫ ማሳካት ይችላል። ይህ ተጫዋች እንግዲህ በታሪክም እስከ 2020 ድረስ ለ120 አመታት እንግዲህ በእድሜው ትንሹ የሊቨርፑል አምበል የሆነ ተጫዋች መሆን ችሎ ነበር። ከዛ በኋላ እንግዲህ ከርቲስ ጆንስ 2020 ላይ አምበል በመሆን ይህንን ታሪክ ጽፎታል ማለት ነው። በሊቨርፑል እንግዲህ 11 አመት ቆይታ አድርጓል። ይህ ተጫዋች በ11 አመታት ቆይታው እንግዲህ ሁለት የሊግ ዋንጫዎችን ማሳካት ይችላል። ከዛ በኋላ ደግሞ ሁለተኛው አምበል የሆነው ደግሞ ዶናልድ ማክኔሊ የተባለው ተጫዋች ነው የነበረው። ይህ ተጫዋች እንግዲህ በሊቨርፑል በ1921-22 ሲዝን እና እንደዚሁም በ1922-23 ሲዝን ሁለት ዋንጫዎችን ማሳካት የቻለ ተጫዋች ነው። ይህ ተጫዋች እንግዲህ በሊቨርፑል ታሪክ የመጀመሪያው ተጫዋች ነው በተከታታይ ሁለት አመታት እንግዲህ ዋንጫዎችን ማሳካት የቻለው በ1921-22 እና 22-23 ዓመተ ምህረት
ሶስተኛው የሊቨርፑል አምበል መሆን የቻለው ደግሞ ሊጉን በማንሳት ዊሊያም ፋገን የተባለው ተጫዋች ነው። በ1946-47 የውድድር ዘመን እንግዲህ ለሊቨርፑል የሊጉን ዋንጫ ማሳካት የቻለ ተጫዋች ነው። አራተኛው አምበል ደግሞ ሮን የትስ የተባለው ተጫዋች ነው። በ1963-64 ሲዝን እንደዚሁም ደግሞ በ1965-66 ሲዝን ሁለት የሊግ ዋንጫዎችን ማሳካት የቻለ ነው። ይህ ተጫዋች እንግዲህ በ1961 ነበረ ሊቨርፑልን መቀላቀል የቻለው። ከዛ በኋላ እንግዲህ የታችኛው ዲቪዚዮንን ዋንጫ በማሸነፍ ወደ ዋናው ያደገው በቢል ሻንክሊ ነበር እንግዲህ አምበል እንዲሆን የተመረጠው። ከዛ በኋላ ነው እንግዲህ 63-64 ላይ ዋንጫውን ማሳካት የቻለው። ከዛ 65-66 ላይም ደግሞ መድገም ችሏል። አምስተኛው አምበል ደግሞ ቶም ስሚዝ ነው። ይህ አምበል እንግዲህ በ1972-73 ሲዝን አንድ የሊግ ዋንጫ በማሳካት የቻለ ተጫዋች ነው። ስድስተኛው የሊቨርፑል አምበል ደግሞ ኤሚሊ ሁርስ የተባለው ተጫዋች ነው። ይህ ተጫዋች እንግዲህ ለሊቨርፑል 3 ዋንጫዎችን ማንሳካት የቻለ ተጫዋች ነው። በዚህም እንግዲህ በታሪክ የመጀመሪያው አምበል ያደርገዋል። በ1975-76 ሲዝን እንደዚሁም 76-77 ሲዝን እና በ1978-79 ሲዝን እንግዲህ አምበል በመሆን ሊቨርፑልን ለሊግ ዋንጫ እንዲያሳካ አድርጎታል። ሰባተኛው የሊቨርፑል አምበል በመሆን እንግዲህ ዋንጫውን ማሳካት የቻለው ፊል ቶምሰን ነው። ይህ ተጫዋች እንግዲህ በ1979-80 የውድድር ዘመን ለሊቨርፑል ዋንጫውን ማሳካት ችሏል። ይህም እንግዲህ ብቻ ሳይሆን ለሊቨርፑል የመጀመሪያው ስካውሰር ወይም ደግሞ እዛው የሊቨርፑል ተወላጅ በመሆንም የሊጉን ዋንጫ ማሳካት የቻለ ተጫዋች መሆን ችሏል። በጣም ድንቅ የሚባልን ጊዜን በሊቨርፑል ማሳለፍ የቻለ ተጫዋች ነው ይህ ተጫዋች። በዚህ ሰዓትም እንግዲህ አንዳንድ ጊዜ በሊቨርፑል ጨዋታዎች ላይ ከሜዳ አይጠፋም። እንደዚሁም ደግሞ በሚዲያም በኩልም እንግዲህ ሲሳተፍ ተመልክተናል። በተለይ ደግሞ በሊቨርፑል ሚዲያዎች ላይ ከጨዋታ በፊትና ከጨዋታ በኋላ አስተያየት በመስጠት እንግዲህ ሲሳተፍ ተመልክተናል። በጣም ድንቅ የሚባል ተጫዋችም ነበረ። ስምንተኛው አምበል መሆን የቻለው ደግሞ ግራም ሶነስ ነው። ግራም ሶነስ እንግዲህ በዚህ ሰዓትም በተለያየ ፐንዲት ስራዎችም ስንመለከተው ነበረ። ይህም ተጫዋች እንግዲህ በ1981-82 82-83-83-84 በተከታታይ ለ3 አመታት እንግዲህ የሊጉን ዋንጫ ማሳካት የቻለ ተጫዋች ነው። በዚህም እንግዲህ በታሪክ በሊቨርፑል አንደኛ ያደርጓል። በተከታታይ 3 አመት የሊግ ዋንጫዎችን ለሊቨርፑል በማሳካት ማለት ነው። ይህም ተጫዋች እንግዲህ በሊቨርፑል ሌጀንድ ከሚባሉ ተጫዋቾች መካከልም አንደኛው ነበረ። በእርግጥ በአሰልጣኝነት ተመልሶ ነበር ወደ ሊቨርፑል፣ ነገር ግን ሳይሳካለት ቀርቷል። ለየት የሚያደርገው ይህን ተጫዋች ምንድነው? በሊቨርፑል ቆይታው 3 አመት ብቻ ነው አምበል መሆን የቻለው። በእነዚህ 3 አመታትም እንግዲህ ዋንጫውን ማሳካት የቻለ ተጫዋች መሆን ይችላል። በቦብ ፔስሊና በጆፋ ገንስር በመሰልጠን በ1980ዎቹ አካባቢ ማለት ነውና በጣም ድንቅ የሚባልም ተጫዋች ነበር። ነገር ግን ወደ ሳምፕዶሪያ በ1984 የመጨረሻውን 3ኛውን ዋንጫ ካሳካ በኋላ እንግዲህ ሊዘዋወር ችሏል። 9ኛው የሊቨርፑል አምበል መሆን የቻለው ደግሞ አለን ሃንሰን ነው። አለን ሃንሰን አሁንም እንግዲህ በሊቨርፑል የተለያዩ የፓንዲክስ ስራዎች እንደዚሁም በሜዳዎች ላይም ጨዋታ ሲመለከት እንግዲህ ተመልክተናል። እንደውም በባለፈው ከቶተንሃም ጋር በነበረ ጨዋታ ራሱ ቁጭ ብሎ ሲታደም ነበር ጨዋታውን እና ይህም ሰው እንግዲህ በሊቨርፑል አምበልነቱ 3 የሊግ ዋንጫዎችን ማሳካት ችሏል። በ1985-86 87-88 እንደዚሁም 89-90 ዓመተ ምህረት ማለት ነው። ይህ ተጫዋች እንግዲህ በሊቨርፑል ታሪክ ከታዩ ምርጥ የመሃል ተከላካዮች መካከልም እንግዲህ አንደኛው እሱ ነው። በጣም ድንቅ የሚባል ተጫዋች ነበረ። ድንቅ ተከላካይ ነበርና በሱም አማካኝነት እንግዲህ ሊቨርፑል 3 የሊግ ዋንጫዎችን ማሳካት ችሏል። 10ኛው አምበል ደግሞ ጆርዳን ሄንደርሰን ነው። አለን ሃንሰን እንግዲህ ካሳካ ከ30 አመት በኋላ በ2019-20 የውድድር ዘመን እንግዲህ ሊቨርፑል ዋንጫውን ሲያሳካ አምበል መሆን የቻለ ነው። ያው የውድድር ዘመን እንግዲህ በጣም ድንቅ የሚባል ነው። በእንግሊዝ ፕሪሚየር ሊግ ታሪክም ራሱ ብዙ ጨዋታዎች እየቀሩት ዋንጫ ያሳካ ቲም መሆን ችሏል። 7 ጨዋታዎች እየቀሩት ነበር እንግዲህ ሊቨርፑል ዋንጫውን ማሳካት የቻለው። እናም ድንቁንም ሊቨርፑል በተለይ ደግሞ በየርገን ክሎፕ ስር ከታዩ ምርጥ ቲሞች መካከለም እንግዲህ እዛ አመት ላይ የታየው የሊቨርፑል ቲም አስደናቂ የነበረውና ሊቨርፑልም እንግዲህ ከ30 አመት በኋላ ሊያሳካ ችሏል። በዚህ ሰዓት እንግዲህ 11ኛው አምበል መሆን የቻለው ደግሞ ቨርጂል ቫን ዳይክ ነው። ከጥቂት ቀናት በፊት እንግዲህ እሁድ ዕለት ከቶተንሃም ጋር 5-1 በማሸነፍ 11ኛው የሊቨርፑል አምበል መሆን ችሏል። ለሊቨርፑል የሊግ ዋንጫውን ሲያሳካ ይህም ብቻ አይደለም፣ የመጀመሪያው ኔዘርላንዳዊ አምበል ሆኖ የፕሪሚየር ሊጉን ዋንጫ ያሳካም ተጫዋች መሆን ችሏል። በሊቨርፑል ታሪክም እንግዲህ ልክ እንደ አለን ሃንሰን ሁሉ በከታዩ ምርጥ የመሃል ተከላካይ ተጫዋቾች መካከልም እንግዲህ የሚመደብ ተጫዋች ነው። በፕሪሚየር ሊጉም ታሪክ እንግዲህ በጣም ምርጥ ከታዩ ተከላካይ መስመር ተጫዋቾች መካከለም እንግዲህ የሚመደብ ተጫዋች ነውና በጣም ድንቅን ጊዜን ማሳለፍ ይችላል ዘንድሮ። እሱ ብቻ አይደለም፣ የተለያዩ ተጫዋቾች እንግዲህ ዘንድሮ በጣም ብርጥ በመሆን ሊቨርፑል 20ኛውን የሊግ ዋንጫ እንዲያሳካ ማድረግ ይችላል። በታሪክም እንግዲህ 11ኛው የሊቨርፑል አምበል መሆን ይችላል። በአጠቃላይ እንግዲህ 11ዱም የሊቨርፑል አምበሎች እነዚህን የሚመስሉ ይሆናሉ። ለዛሬ እዚህ ላይ አበቃው። በዚህ ዙሪያ እንግዲህ ዛሬ ባነሷቸው ነጥቦች ዙሪያ ላይ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ በሌላ እስከምንገናኝ ድረስ እዚህ ላይ አበቃው። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቻው።